ይህንን መጽሐፍ የጻፉት ሰው ማን ናቸው የሚለውን እናንተ በመልክ ነው ብዙ ጊዜ እዚህ ጋር የምታዩዋቸው፣ ግን ከጀርባ እንዴት ናቸው የሚለውን በደንብ ማን እንደሆኑ ያስቃኘናል። ስለ ጸሐፊው የቤተክርስቲያናችን የክራይስት አርሚ ቤተክርስቲያን ቦርድ ሰብሳቢ ናቸው። እንደገና ደግሞ የቤተክርስቲያን ጽሕፈት ቤት ኃላፊም በመሆን እያገለገሉ ይገኛሉ። ዶክተር ደረጀ ማሞ ይባላሉ። በአክብሮት እስቲ ኑ እናድምጦት ብላችሁ ጥሯቸው። የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይ ፕሬዝዳንት ነብዩ ጩፋ፣ የተከበራችሁ እንግዶች፣ ጥሪ የተደረገላችሁ የማኔጅመንት ኮሚቴ አባላት፣ የቤተክርስቲያናችን አብሮ ሰራተኞች፣ አገልጋዮች እንዲሁም ሁላችሁም አጋሮች፣ እንግዶች በመጀመሪያ የከበረ ሰላምታዬን እያቀረብኩ እንኳን ለዛሬው የገናናው ኢየሱስ የመጽሐፍ ምረቃ ቀን በደህና መጣችሁ። ለዚህ ቀን ላደረሰን እግዚአብሔር አምላካችን ስሙ እጅግ የተመሰገነ ይሁን። የዛሬው ቀን እጅግ በጣም ደስ የሚያሰኝ ነው። ምክንያቱም የቤተክርስቲያናችን ባለራዕይና ፕሬዝዳንት ክቡር ነብይ እዩ ጩፋ የጻፏቸው ካሉ 3 መጽሐፎች ውስጥ አንዱ የሆነውን የገናናው ኢየሱስ በሚል ርዕስ የተዘጋጀው ማለትም የካቲት 1 ቀን 2018 ዓመተ ምህረት በይፋ ተመርቆ ለአንባቢያን ይደርሳል። ነብዩ ይህን መጽሐፍ ሲያዘጋጁ እንዲህ በቀላሉ የተዘጋጀ አይደለም። ከመደበኛ የቤተክርስቲያን ፕሮግራሞች፣ ከሌሎች ማህበራዊ ጉዳዮች፣ ከቤተሰብ ጊዜ በመውሰድ ቢያንስ በቀን 6 ሰዓታት እኛ ቤተክርስቲያን ውስጥ ያለን ሰዎች ዊትነስ ስለሆን ምስክሮች ስለሆነን ነው 6 ሰዓታትን በመመደብ የተዘጋጀ ነው። የህፃናት ጊዜ፣ የልጆችን ጊዜ፣ የሚስት ጊዜን፣ የሌሎችንም ጊዜ መስዋዕት ተደርጎ የተዘጋጀ መጽሐፍ ነው። ገናናው ኢየሱስ በሚል ርዕስ በነብዩ ጩፋ የተጻፈው መጽሐፍን አንብቤዋለሁ። መጽሐፉም እጅግ በጣም ጠቃሚ ጉዳዮችን ይዟል። እንደ አጠቃላይ መጽሐፉ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ያለውን የኢየሱስን ገናናነት እና የሰው ልጅ መከተል የሚገባቸውን የክርስትና ሕይወት አንጓ ወይም መርሆችን የሚያሳይ ጠቃሚ መጽሐፍ ነው። ካነበብኳቸው ጥቂቶችን ልዳስላችሁ። በመጀመሪያው ስለ ገናናው ኢየሱስ በድፍረት መመስከርን በተመለከተ በገጽ 23 ላይ ታገኙታላችሁ። ዘልቃችሁም ወደ ውስጥ ማንበብ ይቻላል። አንድ አማኝ ጸሐፊው እንደገለጹት አንድ አማኝ ሰው ኢየሱስ ክርስቶስን በፍርሃት መደበቅ ሳይሆን ጌታና መዳኛ ሕይወትና መንገድ መሆኑን በግልጽ መናገር እንደሚያስፈልግ ያስረዳል። ሁለተኛው መታዘዝ የፍቅር ምልክት መሆኑን በተመለከተ በገጽ 135 ላይ ጸሐፊው የተከበሩ ነብይ እዩ ጩፋ እንዳስቀመጡት መታዘዝ ማለት ሰው እግዚአብሔርን እንደወደደው ማሳያ ምልክት ሲሆን የእርሱ ቃል በልቡ ውስጥ እንዳለ የሚያሳይ የውስጥ ማስረጃ ነው ይላል። ይህ ብቻ አይደለም፣ መታዘዝ ፍቅር ነው። ፍቅር ብቻ አይደለም፣ ፍቅር የተሞላበት ስራ የሚታይበት የእምነት ምስክርነት ነው ይላል። በመጨረሻም በሶስተኛ ደረጃ ያስቀመጧቸው ለምስክርነት ቦታ መምረጥ እንደሌለብን በተመለከተ በገጽ 141 እና በደንብ ወደ ውስጥም ገለጥ ብላችሁ አድርጋችሁ ታነቡ ኢየሱስ ክርስቶስ ለሰው ልጆች ስለከፈለው ዋጋና ስለ መዳናችን መመስከሪያ ቦታ እና ሁኔታ መምረጥ እንደሌለብን ያስረዳናል። በመጽሐፉ እንደተገለጸው በማንኛውም ቦታ በቤታችን ሊሆን ይችላል፣ በስራ ቦታችን፣ በጓደኝነት መካከል፣ በአደባባይ እና በመሳሰሉት ቦታዎች ላይ ስለ ኢየሱስ ክርስቶስ ፍቅርና አዳኝነት መመስከር ይጠበቅብናል ይላል መጽሐፉ። በተለይ ደግሞ በጣም እኔን ያስደሰተኝና ውስጤን የነካው የመንፈስ ቅዱስ ኃይል በተመለከተ ሲገልጽ ጸሐፊው ምስክርነት የሚጀምርበትን ቦታ ገደብ ያላስቀመጠ መሆኑ የተገለጸበት አውድ እጅግ በጣም የሚያስደንቅ እይታ በመሆኑ ተደንቄያለሁ። መጽሐፉን በተመለከተ በጥቂቱ ይህንን ለማለት እወዳለሁ። በደንብ ስታነቡት ደግሞ ብዙ ነገር ትጠቀማላችሁ ብዬ አስባለሁ። በመቀጠልም በትንሹ በወፍ በረር ያህል ስለ ቤተክርስቲያናችን ባለራዕይና ፕሬዝዳንት ስለ ነብይ እዩ ጩፋ ጥቂት ነገር ለመግለጽ እወዳለሁ። ነብዩ ጩፋን እኔ ካወቅኳቸው ጊዜ ጀምሮ እጅግ በጣም ትሁት፣ በጣም አስተዋይ፣ ቅን፣ ደፋር፣ ለቅርታ ደግሞ እጅግ ልባቸው ክፍት የሆኑ ቤተሰባቸውን፣ ቤተክርስቲያንን፣ ይህን ምእመናን ሁሉ ጠቅላላ አገልጋዮችን የሚወድና በጣም አድማጭ በጣም ወሳኝነት አለው።
ሰው ይሰማል አያዳምጥ። አድማጭነት በጣም መሰጠት ነው። መንፈስ ቅዱስ ካላገዘ የሚሆን አይደለም እና በጣም ያዳምጣል። በጣም ትዕግስተኛ ናቸው እና በአገልግሎቱ የእግዚአብሔርን ቃል በኃይል በስልጣንና በመንፈስ የሚያገለግል የምወደውና የማከብረው የቤተ ክርስቲያናችን መሪ ነው። በአገልግሎቱ ዙሪያ ከብዙ በጥቂቱ ነው ማስቃኛችሁ። በርካታ ነገሮች ተሰርተዋል። ነገር ግን ለናንተ የተወሰነ እንዲረዳችሁ ያህል በየሳምንቱ 3 አጥቢያዎች ያገለግላል። በአዲስ አበባ፣ በወላይታ ሶዶ፣ በሻሸመኔ አጥቢያዎች እጅግ በጣም ከባድ አድካሚ ነው። በመኪና ትራቭል እየተደረገ ይህን በሚሄዱበት ጊዜ የቃል የነፃ መውጣት የፈውስና የትንቢት አገልግሎት እንዲሁም ከሀገር ውጪ ደግሞ በሚቀርቡ ጥሪዎች መሰረት የሚያገለግል ሲሆን ትላልቅ የወንጌል ጉባኤዎችን ወይም ክሩሴዶችን በማዘጋጀት ብዙዎችን ለመድረስ ጥረት አድርጓል። ለአብነት ነው ማነሳው። በ2015 በ2011 ጀምሮ ወደ ኋላ ያሉትን አልጨምርም። በትንሹ በቅርብ ያሉትን በ2017 ዓመተ ምህረት በሚዛን አማን፣ በዳውሮ ተርጫ እንዲሁም በሐዋሳ ከተሞች ትላልቅ ክሩሴዶች የተካሄዱ ሲሆን በ2018 በግማሽ ዓመት ብቻ እስካሁን ባለንበት በግማሽ ዓመት ብቻ በወላይታ ሶዶ፣ በነቀምቴ እና በአዳማ ከተሞች በተመሳሳይ ትላልቅ ክሩሴዶችን በማካሄድ በሚሊዮን የሚቆጠሩ ሰዎችን መድረስ ተችሏል። ይሄ ትልቅ ስራ ነው። ይህ ሲሆን ታዲያ በእያንዳንዱ ክሩሴድ ቢያንስ በአንድ ክሩሴድ 6 ሚሊዮን የሚጠጋ ገንዘብ በ6ቱ ክሩሴዶች ደግሞ ወደ 36 ሚሊዮን ብር ያለ ስፖንሰር ቤተ ክርስቲያን ብቻ ወጪ አድርጋ ለዚህ አገልግሎት የዋለ ነው። ማህበራዊ ግዴታን በተመለከተ መወጣትን በተመለከተ ቤተ ክርስቲያን የወሰደችው አንዷ ኃላፊነት እንደመሆኑ መጠን በማህበራዊ አገልግሎት ብዙዎችን የደረሰች ሲሆን ከነዚህም ለአብነት የአቅመ ደካሞችም ቤት እድሳት እዚህ አዲስ አበባ በክፍለ ከተማችን በወረዳ 10 በወላይታ ሶዶ እንዲሁም በሀዲያ በጎፋ በደረሰው የርዕደ መሬት ላይ ለተጎዱ ወገኖች እንዲሁ ድጋፍ እንደምታስታውሱት የርሆቦት ቤተክርስቲያን ትልቅ ቻሌንጅ ችግር በገጠማት ጊዜ እንደዚሁ ለቤተክርስቲያን ማሰሪያ የገንዘብ ድጋፍ እንዲሁም በህመም ላይ የነበሩ የሕክምና ድጋፍ የሚያስፈልጋቸውን ሰዎች በገንዘብ እንደገና በቦታን በመገኘት በመጸለይ ለመንግስት ተቋማትም እንደዚሁ በፈርኒቸር ድጋፍ በማድረግ በተለያዩ ጊዜ ሁላችሁም እንደምታስታውሱት ከአጋንንት ስራ ነፃ በርካታ ሰዎች ወጥተዋል። እነዛ ሰዎች ነፃ ወጥተው አልቀሩም። ቢያንስ መንቀሳቀሻ የሚሆናቸውን ነፃ ከወጡ በኋላ ተጨማሪ ድጋፍ የሚሹ ስለሆኑ ለነሱ የሥራ ማስጀመሪያ ገንዘብ መነሻ በመስጠት በአጠቃላይ በገንዘብ ሲተላ እስከ 8 ሚሊዮን ብር ድጋፍ ተደርጎላቸዋል። ቤተ ክርስቲያናችን የቀጣይ 5 ዓመታትን ስትራቴጂክ እቅድ ያዘጋጀችና ያጸደቀች ሲሆን በቀጣይ ዓመትም በሀገር ውስጥና ከሀገር ውጭ ባሉት አዳዲስ የሚተከሉ ፕላንት የሚደረጉ አጥቢያዎችን የመንፈሳዊ አገልግሎት በተለይም የወንጌል ስርጭትና የማህበራዊ ግዴታዎቻችንን በትኩረት የምትሰራ ይሆናል። በመጨረሻም በዚህ አጋጣሚ ፕሮፌት እዩን የቤተክርስቲያናችን ባለራዕይና ፕሬዝዳንት ይህን ሁሉ ውጤታማ እንዲሆን ደከመኝ ሰለቸኝ ሳይል ላደረጉት አስተዋጽኦና ድጋፍ ለዚህ ህዝብ ነፃ መውጣት በተለይም በወንጌል አገልግሎት ለመድረስ እጅግ ትልቁን ዋጋ ስለወሰዱ እጅግ በጣም እንድታመሰግኑልኝ በእናንተ ፊት ጠይቃለሁ። አንድ ጊዜ ጨምሩልኝ። አንድ የጨምሩ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብራችሁ። እግዚአብሔር ይስጥልኝ። እግዚአብሔር የተመሰገነ ይሁን። በድጋሚ እንኳን ደስ አሎት ልትሉ ትችላላችሁ። ስለ መጽሐፉ ነብይን ዶክተር የቤተ ክርስቲያንንና በተለይ ደግሞ ምን ወደውን አገልጋያችንን የነብዩን ጉዞ አስመልክቶ ትንሽ በወፍ በረር አሳይቷችኋልና እኔ ደግሞ መጽሐፉን በወፍ በረር ባሳያችሁስ ምን ይላችኋል? በኋላ እንድትገዙ ትንሽ ልኮርኩራችሁ ብዬ ነው። መጽሐፉ ምን ይመስላል የሚለውን ልንገራችሁ ብዬ ነው። ገናናው ኢየሱስ መጽሐፍ በወፍ በረር ርዕስ ገናናው ኢየሱስ፣ ጸሐፊ ነቢይ እዩ ጩፋ፣ ጥር 2018 ዓመተ ምህረት።
ገናናው ኢየሱስ የተሰኘውና ዛሬ የካቲት 1 ቀን እሁድ ማለዳ በዚህ በክራይስት አርሚ ቤተክርስቲያን የምንመርቀው መጽሐፍ ገናናው ኢየሱስ ከእግዚአብሔር ጋር በዘላለም ግንኙነት ያለ ነበረ በማለት የዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበር የሚለውን ክፍል ዋቢ አድርጎ ይጀምራል። በ338 ገጽ እና በ212 ንዑሳን ምዕራፎች ወይም ጉዳዮች ላይ ነው የተዋቀረው መጽሐፉ። እንደዚህ ይላል ሲጀምር፣ ገናናው ኢየሱስ በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ የሚታይ የእግዚአብሔር ሙሉ መገለጫ ነው። እግዚአብሔር ምን እንደሆነ፣ ምን እንደሚፈልግ፣ ሰውን እንዴት እንደሚወድና እንዴት እንደሚያድን በግልጽ የሚያሳየው በኢየሱስ ሕይወት፣ ቃል፣ ስራ፣ ሞትና ትንሣኤ ውስጥ ነው። እግዚአብሔር በነቢያት ቃል በሕግና በምልክት ያሳየውን ሁሉ በኢየሱስ ውስጥ ፍጹም አድርጎ ገልጦታል። ስለዚህ ኢየሱስን ማየት እግዚአብሔርን ማየት ነው። እሱን መረዳት የእግዚአብሔርን ልብ መረዳት ነው ሲል በረቀቀ ስነ መለኮታዊ እይታ ነው የሚጀምረው መጽሐፉ። ቀዳሚ ገጾቹ ገናናው ኢየሱስ የነገር ሁሉ መጀመሪያና ምንጭ ሆኖ ይገለጥባቸዋል። በእነዚህ ገጾች ቃል ሥጋ መሆኑን ወይም ደግሞ መምጣቱን፣ ገናናው ኢየሱስ ኃይሉን በተአምራት ማሳየቱን፣ ሕመምና መከራ መሸከሙን፣ ፍቅሩን በመስቀል ፍጹም ማድረጉን እየተረከ ጅማሬ የሌለው እርሱ ፍጻሜ የሌለው እንደሆነ አልፋና ኦሜጋ መሆኑን ዋቢ ያጣቀሰ ይዘረዝራል። የመጽሐፉ ቀዳሚ ንዑሳን ምዕራፎች በስነ መለኮታዊ ሐሳብ ላይ ያተኩራሉ። ጸሐፊው በመጽሐፋቸው በሰዎች ዘንድ አስፈሪ የሚባለውን ሞት የሕይወት መጀመሪያ እንዴት እንደሆነ በማንሳት የሞት መጨረሻ የሕይወት መጀመሪያ ሆነ በማለት ገናናው ኢየሱስ በሞት ላይ ያለውን ኃይል አንስተው አንባቢም በሞት ላይ ድል እንዲያደርግ ተስፋ የሚያጭር መልእክትን ይነግሩናል። ጸሐፊው ተፈጥሮን ዋቢ በማድረግ ይጀምራሉ። ከዛ ደግሞ የኦሪትና የነቢያት መጻሕፍትን ከዛም ተሻግረው የገናናው ኢየሱስን ደቀ መዛሙርት በተለይም ሐዋርያውን ጳውሎስ፣ ሽማግሌውን ሐዋርያ ዮሐንስን ለገናናው ኢየሱስ ምስክር ይጠቅሷቸዋል። የሕይወት ምስክርነት ማለት ይሉናል ጸሐፊው ነቢዩ ጩፋ፣ የክርስቶስ መስቀልና ትንሣኤ በመጽሐፍ ቅዱስ ብቻ ሳይሆን በሰው ሕይወት ውስጥ እውነት መሆኑን በተግባር ማሳየት ነው። ሰው መስቀሉን በእምነት ሲቀበል ሕይወቱ ከመሰረቱ ይቀየራል። ይህም ለውጥ በውጪ ባህሪው ብቻ ሳይሆን በውስጥ ልብና አስተሳሰብ ይጀምራል በማለት አማኞች ስለ ገናናው ኢየሱስ መስካሪ እንዲሆኑ ያበረታታሉ። ለዚህም የመንፈስ ቅዱስን ሕልውና በማስታወስ በዘመናት የማይለወጠው ኃይል ሲሉ መንፈስ ቅዱስን በዝርዝር ይጠቅሱታል። ጸሐፊው የወንጌል አገልግሎት ጥሪ በውስጣቸው እንዳለ እስኪያሳብቅ ድረስ እናንተ በኮንፈረንሶቻቸው ነው ያንን ጥሪያቸውን በደንብ የምታውቁትና መጽሐፋቸው ራሱ ግን ያንን ደጋግሞ የሚያሳብቅ ይመስላል። ለምን እንደዚህ ይላል? በመጽሐፋቸው የምስክርነትን ኃይል በቆራጥነት መመስከር፣ በቆራጥነት የመሰከሩ ሐዋርያትን በድፍረት ስለመመስከር፣ ምስክርነት በቃልም በተግባርም መሆኑን አጽንኦት በመስጠት ምስክርነት የኢየሱስን የበላይነት መግለጥ ስለሆነ ለመመስከር አትፍራ ይላሉ ነቢይ እዩ ጩፋ በመልእክታቸው። በዚህም እኔ መጽሐፉን ሳነበው ወንጌላዊው መጽሐፍ ብለው የሚያስኬድ ይመስለኛል። ወንጌላዊ ሰዎች እናውቃለን ይመስለኛል እዚህ ፊት አካባቢ ወንጌል መስካሪዎች። ይሄም ልክ እንደዛ ወንጌላዊ የሚባል መጽሐፍ ይመስላል። በተለይም ሐሳባቸውን ወደ ቤተ ክርስቲያን ዞር በማድረግ በመንፈስ ቅዱስ የተሞላች ቤተ ክርስቲያን ከክርስቶስ የሰረጸ መንፈሳዊ ኃይል ያላት ናት። በመሆኑም በመንፈሳዊ ጉዞዋ እየተጠበቀች እየገዛችና እየበረታች ትሄዳለች በማለት የቤተ ክርስቲያን ኃይል የክርስቶስ መኖር መሆኑን ያነሳሉ። ቤተ ክርስቲያን መታወቂያዋ ፍቅርና ስራ ነው። ስለሆነም ቤተ ክርስቲያን የክርስቶስ ድምፅ ስለሆነች እንደ ተቋም የገናናው ኢየሱስ መስካሪ እንድትሆን አደራ 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 ይላሉ። እኔ እናንተን እዚህ ጉባኤ መካከል ያላችሁ ታዳሚዎችን በመጽሐፋቸው ጸሐፊው በሚያቀርቡት ጥያቄ ሙግት ልገጥማችሁ ፈልጋለሁ። ግን ደግሞ ሳያችሁ ብዙ ናችሁ፣ ታስፈራላችሁ። ግን እስቲ ልጠይቃችሁ፣ በምስክርነትህ ምን ያህል ሰዎች ወደ ጌታ አምጥተሃል ሲሉ
ጸሐፊው ይሞግታሉ። እንደው ጥቂት ደቂቃ ልስጣችሁ፣ ታስቡ፣ ታሰላስሉት። ምን ያህል በእናንተ የወንጌል ምስክርነት ሰዎች ወደ ጌታ መጥተዋል? እሺ ግድ የለም የሚያድን ኢየሱስ ነው ትሉ ይሆናል። እናንተ ግን ምን ያህል መስክራችኋል? እየመሰከራችሁ ነው? በግላችሁ፣ በእያንዳንዳችሁ በግል። ጸሐፊው በጣም ደጋግሞ ይህንን ይሞግታሉ። መንፈሳዊና ሃይማኖታዊ ተጽዕኖ በሚለው ንዑስ ርዕስ ታዲያ ጸሐፊው የመኪናውን ሞተር ጥርስ ጉልበት ለመስጠት እንደሚቀይር ሹፌር ማርሽ መቀየር ማለቴ ነው። ዳገት አካባቢ ታውቃላችሁ፣ ቀየር ያረጋል ሹፌርና ልክ እንደዛው ቀየር ያረጉና ገናናው ኢየሱስን መመስከር ያለው ተግዳሮት በቀዳሚነት በቀደመው ዘመን ከአይሁድ መምህራን፣ ካህናት፣ ፈሪሳውያንና ሰዱቃውያን እንደጀመረ በማንሳት ለተግዳሮት እጅ እንዳንሰጥ ደጋግመው ያበረቱናል። ከዛሬ 2000 ዓመት በፊት የመጀመሪያው የቤተ ክርስቲያን ስቃይና ስደት የቀጠለ ቢሆንም ዛቻ፣ እስር፣ ግድያና ማዋረድ መገደብ ማስቆም ያልቻለው የቤተ ክርስቲያን ምስክርነት ከምንገምተው በላይ በዓለማችን በተለያዩ አካባቢዎችና ክፍሎች እንደ ሰደድ መቀጣጠል ላይ ይገኛል ይሉናል። ዛሬ እንዲሰፍተን በአዲስ አበባ ምድር ላይ ያለነው ወንጌል ስለማይቆም ነው። ሃሌሉያ ያስፈልጋል። ታዲያ ጸሐፊው እንደዚህ ይላሉ በመጽሐፋቸው፣ እግዚአብሔርን ማገልገል ቀላል የሆነበት ዘመን ስላልተጻፈ ይላሉ። በየትኛውም ዘመን እግዚአብሔርን ማገልገል ቀላል አይደለም። እግዚአብሔርን ማገልገል ቀላል የሆነበት ዘመን ስላልተጻፈ እኛም በዘመናችን ለሚያጋጥሙን ችግሮች እጅ ሳንሰጥ በመንፈሳዊና በውስጣዊ ጥንካሬ የእምነት ኃይል በመያዝ ወደፊት ብንቀጥል የተዘጋጀልንን ሽልማት በመቀበል እንካሳለን ሲሉ በምስክርነት ሕይወት የገጠሟቸውን ተግዳሮቶች በጥቂቱም ቢሆን ያነሳሉ። በአገልግሎት ጉዜ መካከል ብዙ መገፋት፣ መከሰስ እና የልብ ምቾት የሚሰርቅ ፈተና ደርሶብኛል በማለት የግል ተግዳሮታቸውን በተወሰነ ያስቃኙናል። እንደዚህ ይላሉ በመጽሐፋቸው ውስጥ፣ ከውስጥና ከውጪ በወንጌል ተቃዋሚዎች የተነሳ ሴራና ተንኮል ምክንያት ብዙ ጊዜ ተከስሼ እንደ ወንጀለኛ በፍርድ ቤቶች፣ በፖሊስ ጣቢያዎች ተገኝቼ ለመመርመርና ቃል ለመስጠት መጣራቴን አስታውሳለሁ ይላሉ። በወንጌል አገልግሎት ምክንያት ይህ ሁሉ በመንፈሳዊ ጉዞዬ ውስጥ በልቤ የቀረ ከባድ ተሞክሮ ነበር። ነገር ግን በእነዚህ ሁሉ ፈተናዎች መካከል የእግዚአብሔር እጅ በግልጽና በታማኝነት ከኔ ጋር እንዳለች በግልጥ ተገለጠ ብለው ይመሰክራሉ። ፍሰቱ እንደወረደ እስኪመስል ድረስ ከነቢይ ኢዩ ጋር የማውራት ያክል ስታነቡ ሐሳባቸውን ያካፍሏቸዋል። በዚህ አጋጣሚ ጸሐፊው አማርኛ ቋንቋ ሁለተኛቸው እንደመሆኑ ከአርታኢ የዘለሉ ወይም ያመለጡ የጸሐፊው ብቻ የሆኑ ቀዳሚ ቃላቶችን በመጽሐፍ ውስጥ ልታገኙ እንደምትችሉ ሚስጥር ትንሽ ልንገራችሁ ብዬ ነው። የእሳቸው ብቻ የሆኑ እናንተ እዚህ ጋር የምታውቋቸውን አንዳንድ ልታገኟቸው ትችላላችሁ እዛ መካከል። በደምደሚያቸው ላይም በወንጌል ጉዞ ውስጥ የእናታቸውን አስተዋጽኦ በጉልህ ሊያሳዩን ይሞክራሉ። አልገባም እኔ፣ እናንተ በኋላ ስታነቡ በደንብ ታገኛላችሁ። የቤቱ የመጨረሻ ልጅ እንደመሆናቸውና ብዙም ትኩረት የሌላቸው ትንሽ ልጅ መሆናቸውን በመጥቀስ ይህ የወንጌል ጥሪ በግል ብቃቴ ወይም በሰራሁት ስራ ምክንያት አይደለም፣ እኔ የተጠራሁት በእግዚአብሔር ጸጋ ነው ብለው ራሳቸውን የቤቱ ታናሽ ልጅ እንደሆነ አድርገው ያስቀምጣሉ። ለ11 ዓመታት ገናናው ኢየሱስን በመካነ ኢየሱስ ቤተክርስቲያን፣ በአሴምብል ኦፍ ጋድ ቤተክርስቲያን፣ በሕይወት ብርሃን ቤተክርስቲያን እና በቃለ ሕይወት ቤተክርስቲያን ማገልገላቸውን በመጽሐፉ ማጠቃለያ አካባቢ ያነሳሉ። ያለፉትን 13 ዓመታት ደግሞ እግዚአብሔር በሰጣቸው ቤተክርስቲያን ራእይ መሰረት በክራይስት አርሚ ቤተክርስቲያን እያገለገሉ እንደሚገኙና ያለማቋረጥ ለ10 ዓመታት ደግሞ በክራይስት አርሚ ቴሌቪዥን ይህንኑ የገናናው ኢየሱስን ወንጌል እያበሰሩ እንዳሉ በመጥቀስ መጽሐፋቸውን ያጠናቀቃሉ። በሳቸው ሐሳብ ልቋጭ። ቤተ ክርስቲያን መሰረቷ ክርስቶስ ነው። እናም እርሱን ረስታ እንዴታ ይላል መጽሐፉ። ብርሃናችንን እናብራ በሚለው ንዑስ ርዕስ ስር
መብራታችንን እናብራ ስንል በሌላ በኩል አስተሳሰባችንን ወይም መንፈሳዊ ዕውቀታችንን በማንነታችን ላይ በሚታይ መልኩ እንዲገለጽ ማድረግና ሌሎች መንፈሳዊ መንገድን ወደ መሆን ደረጃ ማምጣት ማለት ነው። መንፈሳዊ መብራታቸውን ያበሩ ሰዎች ለማህበረሰቡ የመንፈሳዊና የምርጥ እሴት መሪ ይሆናሉ ይላሉ። ስለዚህም መብራታችንን እናብራ የነቢዩ መልእክት ነው። ጨረስኩ። አሁን ይህንን መጽሐፍ የምንመርቅበት ሰዓት ላይ ደርሰዋል። ዝግጁ ናችሁ? ልታገኙት ነው እኮ ምን በቃ እጃችሁ ሊገባ ነው። ስለዚህ በደንብ ቆንጆ ፈገግታ ያስፈልጋል፣ ጉጉት ያስፈልጋል። የምርቃ ፕሮግራሙን ለማድረግ የቤተ ክርስቲያን መሪዎችን ወደዚህ ጠራለሁ። ነቢዩን እንደዚሁ ወደዚህ እንዲመጣ በድጋሚ ጠራለሁ። በጋራ ሆነን እንመርቃለን ማለት ነው። ስለዚህ ድርጊቶች አሉ እዚህ ጋር። አያምርም? yes በደንብ ሃሌሉያ። ሁለት ነገር ነው የምናደርገው። የመጀመሪያ መጽሐፉን ጸልየን ባርከን እንለቃለን በጸሎት። ትስማማላችሁ? አዎ። ስለዚህ መጀመሪያ ጸሎት እናደርጋለን። ጸሎቱን ደግሞ ፓስተር ይስሐቅ ቦቶ ይመራናል። ከሱ ጋር ሆነን መጽሐፉን በጸሎት እንባርካለን። ለምድሪቷ በረከት እንዲሆን የሚያነቡ ሰዎች ሁሉ ይሄ መንፈስ የወንጌል መንፈስ እንዲጋባባቸው ወንጌላዊ እንዲሆኑ በታክሲ ላይ በየትኛውም ቦታ ላይ ወንጌላዊ ሆነው እንዲለቀቁ ፓስተር ይጸልይልናል። ከዛ በኋላ ደግሞ የሚቆረጥ ነገር አለ፣ ድርጊታዊ ነገር እናደርጋለን። እሱን የሚያደርገውን ሰው ደግሞ እነግራችኋለሁ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። በኢትዮጵያ ውስጥ ወደ 80 ምናምን ቋንቋዎች አሉት ይባላል። በነዛ ቋንቋዎች ሁሉ ብጻፍ የኢየሱስ ስም አይወክለውም፣ አይደርስም። ኦኬ፣ ወደ አፍሪካ እንሂድ። የአፍሪካ ቋንቋዎችን በሙሉ ሰብስበን እናምጣቸው። ወደ ምዕራቡ ዓለም የዓለምን ቋንቋ እናምጣ። ማነው የአውሮፓን ቋንቋ እናምጣ። የአሜሪካውንም እንጨምር፣ የኤዥያውንም እንጨምር። ይሄንን ስም አይመጥኑትም። ይሄ ኢየሱስ የሚባለው የሚገርም ነገር ነው። ከስሞች ሁሉ ብሎ ካለ ሌላ ቅጥያ የለው ማለት ነው። ክብር ለጌታ ይሆን። በቅድሚያ ከፍ ያለ ነገር ለጌታ እናመጣለን። ቀኝ እጆቻቸውን ከፍ አድርጉና አንድ ላይ ከኔ ጋር ድንቅ ነው በሉ እስቲ። ድገሙት እንደገና ጨምሩ። አሁንም ምንድነው? እግዚአብሔር አብ አባታችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስም ስለዚህ ድንቅ ስለሆነው ቀን እጅግ አድርገን እናመሰግናለን። ልዑል አባታችን ሆይ ለሰው የማይቻል ለእግዚአብሔር ይቻላል ተብሎ እንደተጻፈው እንደ ቃልህ እግዚአብሔር በሰዎች ግምት የማይቻል የማይሆን ነገር በአንተ ተችሎ አየነው። በኢየሱስ ክርስቶስም ክብር ሁሉ ለአንተ ይሁን። እግዚአብሔር አምላካችንና መድኃኒታችን ሆይ ባሪያ ይህንን መጽሐፍ ስደርስ ገና ከእናቱ ማህፀን ጀምሮ እንዲህ ሆናለሁ እዚህ ደርሳለሁ ብሎ አስቦም አልሞም አልነበረም። በክርስቶስ ኢየሱስ ልብ ውስጥ ነበር። መንፈስ ቅዱስ በአንተ ውስጥ አስቀድሞ የተወለደ ራእይ ነው። አንተ የምታውቀው ነገር ነው። ምንም አዲስ ነገር እንግዳ ነገር የገለጠው ነገር የለም። አንተ የምታውቀው ነገር ነው የሆነው። ስለዚህ በውስጡ ስለጨመርከው ስለዚህ ራእይ ሕያው ስለሆነ በአካል እግዚአብሔር እንድናየው እርሱን ስለተጠቀምክበት በጌታ በኢየሱስ ክርስቶስም እናመሰግናለን። ዛሬ በስምህ ይሄንን መጽሐፍ ይፋ እናደርጋለን። ከዚህ ቀን ጀምሮ በሚደርስበት ቦታና አካባቢ ሁሉ ሀገር ውስጥ ቢሆን ከሀገር ውጪ
በሌላኛው ዓለም ሁሉ በሚደርስበት በሰው ጆሮ ሁሉ ላይ ተሰምነትንና ተቀባይነትንም ጭምር ስለሚያገኝ እናመሰግናለን። ሌላ ከፍታ ስላለ እናመሰግናለን። ከዚህ የሚበልጠውን ታያለ ተብሎ እንደተጻፈ ምንድነው እሱ? ደግሞ ከዚህ የሚበልጥ ነገር ምን ሊኖር ይችላል ብለን ልናስብ እንችላለን ቅዱሳን። ነገር ግን የሚበልጠው ከወዴትም አናመጣም፣ ራሱ ኢየሱስ ነው። ኢየሱስን በመካከላችን ስላከበርክ እጅግ አድርገን እናመሰግናለን። ይህ ጉባኤ በስምህ የተባረከ ይሆን። መጽሐፉን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ባረክ ነው። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። አሁን መጽሐፉ በጸሎት ተባርኳል። አሁን ደግሞ ነቢዩ ጩፋ ከውድ ባለቤቱ ጋር በመሆን እዚህ ጋር የተዘጋጀ ድርጊታዊ መርሃ ግብር አለ። ይሄንን በመቀስ በመቁረጥ መጽሐፉ ኦፊሻሊ መመረቁንና ለአንባቢያን ሊደርስ እንደተዘጋጀ ያሳዩልናል ማለት ነው። ጭብጨባ ያስፈልጋል። ሙዚቀኞች አላችሁ? ከዚህ በላይ በደንብ ሃሌሉያ! ገናናው ኢየሱስ መጽሐፍ ተመርቋል። ከዚህ በላይ